ቢስሚላሂር ረህማኒር ረሂም ተመልሰን መተናል። የተወደዳችሁ ተመልካቾቻችን አሁንም እንገኘው በኡስታዝ በድር ሰዓት ነው። ኡስታዝ በድር ላለፉት 40 ቀናት ትልቅ ኃላፊነት ላይ ነበረ። አልহামዱሊላህ ረቢል ዓለሚን ያ ኃላፊነት ከ4000 ሰዎች ጋር የነበረበት እሱም ይመለከተኛል ጉዳይ ነው የሀገራችን ጉዳይ ነው በሚል እርግጥ በመሃል ብቅ እያለ እንዴት ናችሁ እያለን ተመልሶ እየሄደ እንደዚህ ቆይተናል። ባለፈው ሳምንት ከሁለት ሳምንት በፊት አቅርበነው የነበረውን የሱኑ ፕሮግራም ትልቅ ትርጉም አለውና በብዙዎች ዘንድ ተፈላጊነት ስለነበረው ደግመን አቅርበናል። ዛሬ ደግሞ ብዙ የሚነግረን ነገር ይኖራል ኢንሻአላህ። እንኳን ደህና መጣህ ኡስታዝ። እንኳን ደህና ቆያችሁ። አሁን መጣሁ ማሻአላህ። ሽክራን ተዘከር። እንኳን ደህና መጣህ። እንኳን ደህና ቆየን። የሆነ ሸክም ተራገፈለት ኢንሻአላህ። ሀገሪቷ የሆነ ነገር ያስወገደች ይመስለኛል፣ የሆነ ነገር ደግሞ የጨመረች ይመስላል ኢንሻአላህ። መርሐባ። ምን ይመስላል እንደው ተወሰነ ርዕሰ አንቀጻችንን ብንዳስሰው? مرحبا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم حقيقة الله سبحانه وتعالى مسكانا يقبو እንደዚህ አይነት ሀገራዊ የሆነ እንዲህ አይነት ሰፊ ጉባኤ በሀገር ዙሪያ ላይ የሚመክር ጉባኤ ምናልባት በዘመናት አንዴ የሚከሰት ነገር ነው ብዬ አስባለሁ። በእድሜ ጊዜያችን ወይም በቆይታችን እዚህ ምድር ላይ አናገኘውም ይሆናል በየጊዜው የሚሰራ ነገር ስላልሆነ። ኢትዮጵያ ይሄ ለመጀመሪያ ጊዜዋ ነው እንዲህ አይነት ነገር ስታደርግ። ይሄ ትልቅ ነገር ነው። አንድ መድረክ ላይ ሼክ ሐጂ አንድ ነገር ሲሉ ሰማኋቸውና አይ ምክክር መጀመሪያ የተደረገው በነጃሺና በሰሃቦቹ መካከል ነው። ተቃዋሚ ሐሳብ ያላቸው ከሀገር ይውጡ የሚሉ አሉ። ዲቤት አድርገው ሰምተው የሁለቱንም ሳይድ ምክክሩ የመጨረሻው ኢንክሉዥን ሆነ ማለት ነው። ማካተት ሆነ ያነሱት በጣም ደስ አለኝ። ናም በጣም ጥሩ ጊዜ ነበረ ብዬ አስባለሁ። እኔ ብዙ ተምሬያለሁ እንደ አንድ ሙስሊም ከሌላው ሙስሊም ካልሆነ ወገን የተለያየ ቋንቋ የተለያየ ባህል የተለያየ እምነት ካለው ማህበረሰብ ጋር ይህን ያክል ጊዜ ስትቆይ አንተ ማነህ የሚለውንም ለሰዎች ማሳየት የምትችልበት እድል ነው። ሌሎች ደግሞ እነማን ናቸው ወይም ምንድነው አስተሳሰባቸው እምነታቸው የሚለውን ነገር መገንዘብ የሚያስችል ትልቅ እድል አለው። እንደግል እንደ ሀገር ደግሞ ሀገራዊ የሆኑ ጉዳዮች ላይ በግልጽ መነጋገር መከራከር አንዳንድ ጊዜ ስሜት ሊኖር ይችላል። አንዳንዴ ወደ ኃይል ሁሉ ሊገባ ይችል ይሆናል። እንደገና ስክን ብሎ ደግሞ ቁጭ ብሎ ነገሮችን የሌላውንም ሳይድ የማየት ይሄ ልምምድ በጣም ትልቅ ነገር ነው። ለልጆቻችንም ለመጪው ትውልድም አደራ የምንለው ይህንኑ ነው አይደል? በቃ ምንም አይነት የሐሳብ ልዩነቶች ይኑሩ ቁጭ ብላችሁ ተነጋገሩ። በቃ ከመነጋገር ውጪ ሌላ አማራጭ የለም። ሌላኛው አማራጭ ውጤቱ ጥፋት ነው። ማንንም አይጠቅምም። አሸናፊ ቢኮንበት እንኳን ዘለቄታማ የለውም። አሸናፊነቱም አይኖርም። ወንድም አጥፍተህ እህት አጥፍተህ አንተ የምትኖረው ኑሮ አይደለም ሐቂቃ ማለት ነውና ቁጭ ብሎ ግን አገርን ማዕከል አድርጎ ሁሉም የራሱን ፐርስፔክቲቭ እንዲከባበር ሀገር ሰፊ ናት፣ ለሁሉም ትበቃለች። ልብ ነው የጠበበው። ሀገር በጣም ሰፊ ናት። መልክዓ ምድሯ ሰፊ ነው። ሪሶርሷ በጣም ሰፊ ነው። ሐሳባችን ሰፋ ካለ ለሁላችንም ትበቃለችና ያንን አይነት ግንዛቤ ያገኘንበት ሌሎችን ወንድሞቻችን ወገኖቻችንን የሀገር ወንድሞቻችን አኻሁም ሁዱን አኻሁም ሳሊሁን ይላል እኮ አላህ ቁርአን ሲቀርጽ በእነሱ እምነት ላይ ያልሆኑትን
ሳሊህ ነብይ ናቸው። በሳቸው ነብይነት የካዱትን እንደውም የሚዋጓቸውን ሰዎች ወንድማቸው ሳሊህ እንዲህ አላቸው ይላል አላህ። ይህ የሀገር ወንድማማችነት የሀገር ወገን መሆንን ፊል ማድረግ ግማሽ ችግርን መፍታት ነው። ጠላት አድርገህ ስትነሳና ወገኔ ነው ብለህ ስትነሳ መፍትሄ የማፍለቅ አቅምህ በራሱ ይለያያል። መነሻህ ወገኔ ነው፣ ወንድሜ ነው፣ የሀገር ወንድሜ ነው ብለህ ስትነሳ ልትገነዘበው ልትረዳው አእምሮህ ዝግጁ ይሆናል። ጠላት አድርገህ ሌላ አድርገህ ስትነሳ ዝግ ነው አእምሮ። በጣም ሲምፕል ነገር እንኳን ለመቀበል ይቸግረዋልና ስነ ልቦናችንን በድጋሚ ብዙ ነገር ማየት እንድንችል ሰፋ ማለት እንድንችል ብዙ እድል የሚሰጥ ነው ብዬ አስባለሁ። ብዙ ነገር ተምሬበታለሁ። ብዙ ወዳጆችም አልሐምዱሊላህ አፍርቼበታለሁ። ከሌላ እምነት ማለት ነው። ያው ሙስሊሙ ጋር በብዛት የሚያቆኝ ናቸው በተለያየ መንገድ። እኔ የማላቃቸው ግን እነርሱ የሚያቆኝ ብዙ ወንድሞች እህቶች አግኝቻለሁ። ገና የሚያቆኝ ወይም ደግሞ እኔም ገና ያወቅኳቸው ሌላ እምነት ተከታዮችም ወዳጅ አትርፌያለሁ ብዬ አስባለሁ። ማለት መነጋገር አንዳንድ ጉዳዮች ላይ የእስልምናንም ፐርስፔክቲቭ እንዲህ ነው ብለህ ሐቂቃ ስለማያውቁት ብቻ የተለየ አቋም ያላቸው ወንድሞች እህቶች በቃ ልክ ሲያውቁት ደግሞ በደንብ ነው መገንዘብ የሚችሉት። ምን ያክል በራሳችን አጥር ውስጥ ብቻ እየኖርን እንደሆነም ተረድቻለሁ። ሌላውን አናውቀውም፣ ሌላውም እኛን አያውቀንም። ሌላው የሆነ ስዕል አለው ስለኛ፣ እኛም ስለሌላው ሌላ ስዕል አለን። መፍትሄው በአንድ ጠረጴዛ ስር ቁጭ ብሎ ማውራት፣ ምስል ይዞ መቅረብ ነው። ጓደኝነትን ማለት በተለያየ አጋጣሚ በሶሻል ላይፋችንም ላይ ኢንቴግሬትድ መሆን ያለብን ይመስለኛል። በቃ የጋራ የሆኑ አገራዊም ይሁን ማህበራዊ ጉዳዮች ላይ አብሮ የመኖር የመተዋወቅ የተዓረፉ በጣም ኢምፖርታንት ነገር ነው። አንዱ ያለውን እይታ ሌላኛው ሲያውቀው ቢያንስ ይሄ ነው ፐርስፔክቲቭ የሚለውን ተረዳድቶ ይከባበራል ማለት ነውና ከዋና አጀንዳዎች በተጨማሪ ማለት ነው። አሁን መወያያ አጀንዳዎች አሉ። እዛ ላይ ብዙ የምናወራቸው ነገሮች ይኖራሉ እንደ ሚቲንግ ስንቀመጥ ማለት ነው፣ ስንመካከር። ከዛ ውጭ ግን አብረህ ሻይ ቡና ስትል ስትወጣ ስትገባ ደግሞ ብዙ ዲስከስ የሚደረጉ ነገሮች አሉና አልহামዱሊላህ ኢት ዋዝ በጣም ፍሬያማ የሆነ ውይይት ነበር። በዚህ አጋጣሚ ይህንን እድል ሐቂቃ ማለት ነው እንደው ከልብ ነው የምለው ያመቻችን መንግስት እጅግ ታሪካዊ የሆነ ስራ በመስራቱ ጊዜም ይመሰገናል ብዬ አስባለሁ። ሊመሰገንም ይገባል። ሁለተኛ በዚህ ሂደት ውስጥ የነበሩ ኮሚሽነርስ አንዱ እኛ ጋር የተመደቡ ኮሚሽነር ባለቤታቸው የመኪና አደጋ ደርሶባት ሆስፒታል አድርሰው ወደ ቤት መልሰው ግን ተመልሰው ደግሞ መጥተዋል ወደ ስብሰባው። ይህ የኃላፊነት ስሜት ሐቂቃ እኔ በጣም ተቻርጎኛል። ብዙ ጊዜ የሆነ ነገር እኮ ለመሸሸት ምክንያት ብቻ ነው የምንጠብቀው አይደል? ግን የቤተሰብ ባለቤታቸውን የልጆቻቸውን እናት እንኳ የአይነት አደጋ ላይ ሆና እሳቸው ግን አልቀሩም ከዛ እንትንና ሀገር ምን ጊዜም ከራስህ በላይ ቅድሚያ መሰጠት ያለበት ጉዳይ ነው። የነገ የልጆቻችን እጣ ፋንታ ጉዳይ ነው። አልহামዱሊላህ በጣም 400 ውሳኔዎች የምክር ሐሳቦች ናቸው የቀረቡት። ልዩነቶች በጣም ትንሽ አማራጭ ሐሳብ ሆኖ የቀረቡ የተወሰኑ 4 ነጥቦች ብቻ ናቸው። ይሄ ቀላል አይደለም። እንደ ሀገር የሆኑ ነገሮችን ተነጋግረህ በዚህ ተስማምተናል ብለህ የጋራ አቋም መያዝ ቀላል ነገር አይደለም። ይህንን ታዝቤያለሁ። ከዛ ውጭ በጣም ተች ያደረገኝ የኡሁሩ ኬንያታ የመጨረሻው መዝጊያ ንግግር እኔ ፌስቡክ ገጼም ላይ አድንቄ እንትን ብያለሁ፣ አጋርቻለሁ። ሙሉ ንግግሩን ማጋራት ይኖርብኝ ይሆናል፣ ግን በጣም የሚገርም እይታ ነበር። እኛ ኢትዮጵያውያን ለካ ሌሎች ሲያዩን እንደዚህ እናምራለን ወይ
ማለት ራሳችን አናቅም ሁሉም ምክንያቱም ሁሉም የራሱ አጥር ውስጥ ስለሆነ ያለው ስለሌላው ያለው እይታ የተዛባ ይሆንና ሌላው ግን ሁላችንም ሲያየን በጣም እናምራለን አልኩ መላ ኢትዮጵያን አስዳሰሱም ሰውየው ሐቂቃ በጣም መጽሐፍ ቢሆን ተመኘው ንግግራቸው በጣም ሰፊ ስፒች ነበርና የፕሬዝዳንቱም ንግግር በጣም ድንቅ ንግግር ነበር ኤኒዌይስ ሐሳብ እየነገሰ ሲመጣ ሐሳብ በአንድ ማህበረሰብ ውስጥ ዋጋ የኖረው ሲመጣ ሌሎች አማራጮች በሐሳብ ይተካሉ ማለት ነው አሸናፊው ሐሳብ የተሻለ ሐሳብ ይዞ የሚመጣው አካል ማህበረሰብን ኮሚኒኬት ማድረግ ማናገር ይችላል እኛም ሙስሊሞች እንደ ሀገር እቺ ሀገር የኛው ናት ሌሎች ወገኖቻችን ጋር በጋራ ሆነን የጋራ ሐሳብ ያያዝን እኛም ያለንባት ሌሎችም እንዲኖሩ የተደረገባት የሁላችንም የሆነች ኢትዮጵያን ማጽናት ማሻገር የግድ ነው በቃ እኛ ለልጆቻችን ሐቂቃ በቃ ልንሰጣቸው የምንችለው ትልቁ ሀዲያ ትልቁ ስጦታ ያማረች ሀገር መስጠት እኮ ነው እንጂ የዘመናቸውን ችግር ሄደን መፍታት አንችልም በነገራችን ላይ የኛ ወላጆች የኛን ዘመን ችግር ምናልባት በጣም ፋርሳይትድ ይሆኑ በሩቁ ማየት ረጅም ማቀድ በደንብ ፊውቸሩን ማየት የሚችሉ ጥቂት መሪዎች ዘመን ተሻግረው ሄደው ችግር ሊፈቱ ይችላሉ እንዲህ አይነት ችግር ሊመጣ ይችላል ስለዚህ ካሁኑ እንዲናደርግ የሚሉ ሊኖሩ ይችላሉ ግን በአብዛኛው የራሱን ችግር ከፈታ በቂ ነው የዛ ዘመን ትውልድ ቻሌንጆች የዘመኑ ሰዎች ናቸው መፍትሄ የሚፈልጉላቸው እኛ ግን መደላደሉን ፈጥረን ነገ ከኛ የሚተላለፍ ችግር እንዳይኖር አይ ባክሎግ በቃ ያለፈ ሸክም ጠባሳ ሸክም ምናምን ይዘንባቸው ካሻገርንባቸው የራሳቸው ቻሌንጅ አልበቃቸው ብሎ የኛንም መከራ እንደገና እንቅፋት ይሆንባቸዋል የኛን ችግር በእኛው ጊዜ ፈተን የተደላደለች ሀገር ግን ካስረከብናቸው እኔ እርግጠኛ ሆኜ የምናገረው ምንድነው ለዘመናቸው ችግር አያንሱም ነው ብለው እኛ ልጆች ለዘመናቸው ቻሌንጅ አያንሱም ይፈቱታል ይጋፈጡታል ይሻገሩታል እኛ ግን ያለፉ ነገሮቻችንንም እኛም ተሸክመናቸው የመጡ ኮተቶች አሉ በእኛም ጊዜ የፈጠርናቸውን ነገሮች አጽድተን አዲስ ምዕራፍ ማስረከብ ከቻል እንደ ሀገር የሆነው ትልቁ አስተዋጽኦ ያስባለሁ አላህ Subhanahu Wa Ta'ala እንግዲህ መጨረሻውን ያማር አላህ ያድርገው ምክረ ሐሳብ ነው የቀረበው የምክረ ሐሳብ ወደ ህግ ወደ ፖሊሲ በተለያየ ነገር መቀየር ይኖርበታል ከዛ ደግሞ መተግበር ይኖርበታል ብዙ ሂደት ይኖረዋል ፕሮሰስ አለው የመጀመሪያው ፌዝ ነው ያለቀው አላህ Subhanahu Wa Ta'ala ደግሞ መጪውን ያማረ የሰመረ አላህ ያድርግልን ኢንሻአላህ ጀዛከላህ በዚህ ልክ አልነበረም ምናየው ምን ሰማው አሁን ኡስታዝ እንዳነሳው ስሙዝ ነበር ወይ ምልህ የሆኑ የሚያስፈሩ ነገሮችም እንሰማ ነበር አሁን አንተ የነገርከን ነገር በጣም ብሩህ ተስፋ ነው ልጆቻችን ጋር ምናሻገረው ምንም አይነት መከራ እንዳይኖር የነሱን ዘመን በራሳቸው ቻሌንጆቻቸው መፍታት እንዲችሉ የሚያደርግ ትላንትናችንን ቋቂተን በይቅርታ ምናልፋቸውን ነገሮች ምናልባትም በሌሎችም አማራጮች የምንተዋቸውን ነገሮች ተን ምንወጣበት ምክክር ነው የነበረው የሚል ሐሳብ ግን አልፎ እንደዚህ ሶሻል ሚዲያው ላይ የድመለስ የሚሉ ነገሮች ካአነሁ በቃ ከባድ ነገር የሚጠነሰስ ነበር ይመስለውና ሆምጨጭ ያለ ነው ምናልባት እንደሱ አይነት መረጃ ብቻ ያለው ሰው ይሄ ያልደረሰው ሰው ካለ እንኳን ማስተካከያ ካለ ጀዛከላህ ኸይር እኔ የነበርኩበት የሃይማኖት ጉዳይ ነው የሃይማኖት ጉዳይ እንደው በጣም ሲሪየስ ይሆናል ተብሎ የሚጠበቅ ነው አልহামዱሊላህ ግን በጣም ጥሩ የነበረ ንጹህ ልብ ያላችሁ ሰዎች ይሆናል ማለት በጣም መከባበር የነበረበት ነው ሐሳብ ልዩነት የለም ማለት አይደለም ያ ባይኖርማ መጀመሪያ መሰብሰብ እኮ ያስፈልጋል መመካከል ያስፈልጋል የሐሳብ ልዩነቶች ግን ማኔጅ ተደርገዋል በጨዋነት በደንብ መረዳዳት ተችሏል ማለት እኔ አንድ ነገር አምናለሁ ትዳር እንኳን በሁለት ባለ ትዳሮች መካከል እንኳን አንዳቸው በአንዳቸው ጫማ ስር ቆመው የሌላኛቸውን ፊሊንግ መረዳት ካልቻሉ ትዳር አይሆንም አይ እንኳን ሀገር ጉዳይ ማለት ነውና
ያ ማድረግ ተችሏል ብዬ አስባለሁ። ከሁሉም እምነት ተወካዮች ነበሩ፣ ከተለያየ አይነት አካል ጉዳተኞች ነበሩ፣ ከተጽዕኖ ፈጣሪዎች ነበሩ። ሁሉም አይነት ሰው አለበት 500 ቡድን ላይ የሃይማኖትን ጉዳይ የሚመለከተው ላይ። አላህ እንግዲህ የእሱ ጥበብ ነው። ስንነጋገር ልዩነቶችን አንድ የሚያደርጉንን ነገሮች ለይተን ኦኬ በእናንተ እምነት ለካ ይሄ ነው፣ አሃ በእኛ እምነት እኮ ይሄ ነው እየተባባልን እየተረዳዳን ነው። ከ10 ቡድን ጀምሮ 50፣ ከ50 ወደ 250፣ ከ250 ወደ 500 ስንመጣ መንገጫገጮች ይኖራሉ። የሀሳብ ናቸው፣ ግን እነኛ ወደ እንትን አልሄዱም። በቃ ይሄ ባይሆን አይ ይሄ የሚሆንበትማ ምክንያት ይሄ ነው፣ እናንተ ከዚህ አንጻር ይዩልን። ኦኬ በዚህ አንጻር ላይ ይሁትም ነበር። ሐቂቃ እንደዚህ እየተባባልን የመጣ ነው ማለት በጣም ስትሮንግ የሆነ አቋም ይዞ እንዲህ ካልሆነ ሞቼ ይገኛለሁ የሚል አይነት አልነበረም። እኛ ላይ ሃይማኖት ጉዳይ ላይ አንደርስታንድ ላይ መደራረግ በቃ ሁሉም ሰው ሬዲ ነበር ማለት ነው። ጥሩ አየር ተፈጠረ፣ ጥሩ አየር ነበር። ምክንያቱም ሀገርን ቅድሚያ እናድርግ። አሁን የሃይማኖቱም ፕሪንሲፕል ባልነካ መልኩ የሀገሪቱ ልማት ላይ እድገት ላይ አስተዋጽኦ ማድረግ ይችላል፣ መብቱ ተከብሮለት። ሃይማኖታዊ እሴቶቹን ደግሞ ከዛው አንጻር እናያቸው። የሆነ ነገር ስንል ከዚህኛው እምነት አኳያስ እያልን እንየው። ሆሊስቲክ ቪው ሲኖርህ ነው መፍትሄ የምታመጣው። በነገራችን ላይ ቁንጽል ከሆነ ሳይድ ኢፌክቶቹን አታያቸውም። ስለዚህ ሁሉም ያለውን ያዋጣል። ከዚህ አንጻር እነኚህን ነገሮች እናያቸው። ይሄ የኛ መብት ነው፣ ይሄ ደግሞ የኛ ነው። ኦኬ የእናንተ ከሆነ እንደዚህ ይሁን። እኩል ኢንክሉሲቭ በሆነ አካታች በሆነ መልኩ ስለመጣ ውጥረቱ ሪሌቲቭሊ በጣም ማኔጅ ተደርጓል ብዬ አስባለሁ። ውጤቱን ነው እኔም የነገርኳችሁ። መሀል ላይ አፕስ ኤንድ ዳውንስ ሊኖሩ ይችላሉ። ሌሎች አካባቢዎችም ሌሎች ቡድኖችም ላይ እንደዚህ አይነት ነገሮች ይኖራሉ። ፋይናሊ ግን ይሄ ባይሆን ነው እኔ እንደውም ልክ የማይሆነው። ምክንያቱም ተነጋግረን አናቅም አይደል? አጀንዳዎቻችንን ቁጭ ብለን መርምረናቸው አናቅም። የሌላኛውን ፐርስፔክቲቭ በሩቅ እንወራወራለን እንጂ ቁጭ ብለን እንኳን አልተነጋገርንም አይደል? የመጀመሪያችን ነው። ስንነጋገር ስሜታዊነት ሊኖር ይችላል፣ ከፍ ዝቅ። እቺ ተቀንጭባ ከወጣች ጠቅላላ ድባቡ ይሄ ነው ይመስላል። አያርን ያቺን ግን ከዚህ በኋላ ምን ሆነ? ቁጭ ብሎ ሰክኖ መነጋገርና መጨረሻ ላይ ወደ አንድ አግባብ መምጣት ተቻለ። ያ ነው ዋና ውጤቱ፣ ያ ነው። ፕሮሰሱ ላይ ግን አፕስ ኤንድ ዳውንስ ሊኖሩ ይችላሉ። ያ የፕሮሰሱን በራሱ ባህሪ ነው ብዬ አስባለሁ። በጣም ደስ ይላል። በነገራችን ላይ በዚህ አጋጣሚ በጣም ትልቅ ነገር የሚጠበቅብን ሀገራዊ ምክክር እንዳደረግነው ሁሉ እስላማዊ ምክክርም ያስፈልገናል። የኢትዮጵያ ሙስሊሞች ደግሞ ሀገራዊ የሆነ በመካከላችን ያለንን ነገር ደግሞ መነጋገር ያስፈልገናል። በነገራችን ላይ ሌሎችም ክርስቲያኖችም በመካከላቸው ያለውን ነገር መነጋገር ያስፈልጋቸዋል። ማለት ምንድነው? ሁሉም አንድነቱን ሲጠብቅ ነው ኢንፑት የሚኖረው። ሀገር ጨርሳለች። አሁን ደግሞ ወደ ሃይማኖቶች በየራሳቸው ክልሎች ሊነጋገሩ ይችላሉ የውስጥ ጉዳያቸውን። በቃ መነጋገር መመካከር ሱና መሆን አለበት፣ ከልቸራችን መሆን አለበት። ያ ሲሆን ነው ሀገር የምናጸናው። እያንዳንዳችን እኔና መሐመድ መካከል ያለች ልዩነት ኢምፓክት አላት። በቃ at the end of the day ሀገር ላይ የራሷ የሆነ ኢምፓክት አላት። ብዙ ጊዜ አንስቻለሁ። ሞስኪቶ ኢፌክት የሚባል ነገር ተነጋግረናል። ሞስኪቶ የምታርገበግበው እርግብግቢቱ ዌቭ ይፈጥራል። ዓለም ላይ ኢምፓክት አለው። ያ እኛ ኔግሊጂብል ስለምናደርገው በጣም በቃ የማይታይ ስለሆነ ነው እንጂ የራሱ ኢምፓክት አለው። ስለዚህ እኔና ወንድሜ ጋር እህቴ ከእህቷ ጋር ያላት ልዩነት እኛ ከአንድ ክርስቲያን ወገናችን ጋር ወይም ከሌላ ወገን ጋር ያለን ሪሌሽን ሁሉም በሀገር ላይ የራሱ ኢምፓክት አለው። ስለዚህ ምክክር it should be
our culture. በጣም ደስ ይላል። ኢትዮጵያ መልካም እድሎችን ብዙ ጊዜ አስመልጣለች እየተባለ ይነገር ነበር። 1966 ላይ መመካከር ሲገባ ሳንመካከር ወደ ስርዓት ገባን። 1983 ላይ መመካከር ሲገባን ሳንመካከር ወደ ስርዓት ለውጥ ገባን። 1997 ላይ መመካከር ይገባን ነበር። ለውጥ የምርጫ ለውጥን ማግስት ተመርኩዞ በሁለት አይነት ወገን ለብዙ ጊዜ ሲነገር ነበር። ለዘመናት የቆዩትን ጉዳዮቿን መነካት የለበትም የለም አለበት የለም መነካት የለበትም ከተነካ የሚያመጣው ነገር በጣም ከባድ ነው እየተባለ ሲወቀስ ነበር። 2000 ላይ እንደዚሁ ይሄ ጉዳይ ዘመን እየለወጥን ነውና መመካከር አለብን የሚል ሐሳብ በመሆራን ዘንድ ሲነሳ ነበር። አሁን ጊዜው ደርሶ 2010 ስንት ሆነ ማሚ 18 ላይ ለ4 አመታት የቆየ ከ2014 ጀምሮ ጉዳዩ ሲብላላ መጥቶ 2018 ላይ እልባት አግኝቷል። ጉዳዩ አላህ ኸይር ያድርገው። ሲፈራ የነበረው ነገር አሁን በዚህ መንገድ መጠናቀቁ በጣም የሚያስደስት ትልቅ ነገር ነው። ያው ወጣ ብለን እንመለሳለን። ተጨማሪ ሌሎች ኮሚትመንቶች ይኖሩታል። ምክክር አንድ ነገር ነው። ደግሞ የእርቅ ደግሞ የሚባል እኮ ሌላ ፕላትፎርም ደግሞ አለ። እሱም በተመሳሳይ የሌሎች ሀገራትን ተሞክሮ በአጋጣሚ እንደ ሚዲያም ስልጠናውንም ወስደን ነበር። እሱ ደግሞ በጣም አጃይብ ነው። በቃ ቁስልህን በሙሉ በቃ የምታክምበት ወደ ኋላ ትራንዚሽናል ጀስቲስ የሚባለው ነው። በጣም ግሩም ነገር ነው። እሱኛው ደግሞ መርሐላ ላይ ሲደረስ አብዛኛው ነገር ተጠናቆ ኢንሻአላህ ለሀገር የሚጠቅም ነገር ይሆናል። ስለ ሀገር የተከፈሉ 40 ቀናት በጣም ዋጋ የምንሰጣቸው ናቸው። ይቅርታና እርቅ መሐመዴ እንደማሳረጊያ ይቅርታ የሚደረግለትን ሰው ወይም የምንታረቀውን አካል ከመጥቀሙ የበለጠኛ ነው የሚጠቅመው። ተበደልኩ የሚለው አካል ወይበር ማንንም ይሁን ማለት ነው ይቅር ሲል ልቦናው ላይ ሸክምን ነው የሚያነሳው። በጣም ሰላም ያገኛል። ቀበሽ በእርቅና በሰላም አንድን ነገር መዝጋት የሆነን ምዕራፍ መቋጨት በዛ ጉዳይ ሁሌ እየተከነከንክ ሰውየው በአካባቢም ባይኖር እሱ የራሱን ሀያት እየኖረ ይሄ ቂም የያዘው ሰው ግን ስቃዩን ያያል። በመንገድ እያለፈ ሰውየው አልፎ እየሄደ እኮ ይሄ አይቶት ይቃጠላል። ይቅር ባለማለቱ የሚጎዳው እሱ ነው በመሰረታዊነት። ይቅርታ እንደ ግለሰብም እንደ ሀገርም ይቅር ስንባባል የምንሽረው የምንድነው እኛ ነን። መጀመሪያ ምንድነው ማለት ነው ይቅርታ ከሚባለው ሰው የበለጠ ይቅር ባዩ ተጠቃሚ ነው ብትለዋል። ባረከላሁ ለመጨመር ነው ዛክላህ ዚያዳ ነው። ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁሙዓ ፕሮግራማችን ኸሚስ ምሽት ነው። ኡስታዝ በድር መጨረሻ ላይ ያሳሰበው ሐሳብ ሊሰመርበት የሚገባ ነው። አልহামዱሊላህ የሀገራዊ ምክክርን ጉዳይ ጨርሰናል። የሃይማኖታዊ ምክክር ደግሞ በሁሉም በየሃይማኖቱ የሚያስፈልገው ይመስላል የሚል አዲስ ሐሳብ ይዞ መጥቷል። ይሄ በጣም እኔ ላሰምርበት የሚገባ ጥሩ ሐሳብ ነው። ቀጥለን ዛሬ እንግዲህ የመጀመሪያው ምዕራፍ በምክክር ጨርሰናል። ሁለተኛው ምዕራፍ በምንድነው ምን ጀምረው? ኸይር ኢንሻአላህ። ቢስሚላሂር ረህማኒር ረሂም። ትንሽ ብናየው ብዬ ያሰብኩት የነብዩ አለይሂ ሰላቱ ወሰላም የተወለዱበት ወር ላይ ነው የምንገኘው። ረቢዕ ላይ ነንና ባለፈው ረህመታቸውን አየን አለይሂ ሰላቱ ወሰላም። አባይን በጭልፋ እንደሚባለው ወሰዱት። ሐቂቃ ረህመታቸው ላይ ብቻ ብዙ ተጽፏል። ትልቅ ጥራዝ መጽሐፍ ረህመቱን ሙህዳ የሚል ረህመታቸውን ብቻ የያዘ ጥራዝ መጽሐፍም ተጽፏል። ያው ሁሉም ህይወታቸው ረህመት ነው። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮታቸው ረህመት ነው። አኗኗራቸው ረህመት ነው። ሁሉም ነገራቸው በረህመት የተሞላ ነው አለይሂ ሰላቱ ወሰላም። እንደው እንደ ሀገር አብረን እንደምንኖር ሰዎች በጣም ብዙ ዳይቨርሲፋይድ የሆነ ማህበረሰብ ውስጥ ስለምንኖር ይሄ
ስልጡን የሆነ አንዱ አንዱን የሚያከብር አብሮ በሰላም የሚኖር ማህበረሰብ መመስረት ላይ ኢንስፓየር ሊያደርጉን የሚችሉ ትምህርት ሊሆኑን የሚችሉ የእርሳቸው ንግግሮች አሉ። እነዛን የተወሰኑትን ማየት ብንችል ምናልባት አሁን ከምክክር ድባብ ስላልወጣው ነው መሰለኝ አሁን ሀገራችን ካለችበት ጋር ማስተሳሰር ስለምንችል ነው። ነብዩ ሰለላሁ ዐለይሂ ወሰለም ወማ ينطق عن الهوى إن هو إلا وحي يوحى ወህይ ነው የሳቸው ንግግር صحيح የሆነ ንግግራቸው እስከሆነ ድረስ ወህይ ነው። ያው ضعيف ምኑ እሱ ማጣሪያ ያለው ይጣራል። የነብዩ ሰለላሁ ዐለይሂ ወሰለም ሱና የነብዩ ሰለላሁ ዐለይሂ ወሰለም ንግግር ተግባር እንዲሁም አይተው ዝም ያሏቸው ነገሮች ተሽሪዕ ናቸው፣ በራሱ የህግ ምንጮች ናቸው። የእስላማዊ አስተሳሰብ መቀጃ አንዱ ምንጭ ናቸው። ይህን ከቁርአን ለይተን የምናየው አይደለም። ቁርአን አንድ ምንጭ ነው። ቁርአንን ሊያብራሩ ኖረው ሊያሳዩን ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ተልከውልናል። ቁርአን ዝም ብሎ በራሱ አልወረደም። በነብዩ ሰለላሁ ዐለይሂ ወሰለም የህይወት ዘመን የተለያዩ ችግሮችን በመፍታት ሂደት ውስጥ ነው በ23 ዓመት ጊዜ ውስጥ የወረደውና እሳቸው ደግሞ ህብረተሰባቸውን ሸፕ ያደረጉባቸው በጣም የሚገርሙ አስተሳሰቦች አሉ። በቃ አንድ ሙስሊም ምን አይነት ሐያት ነው ሊኖረው የሚገባው የሚለውን ነገር በደንብ ቀርጸውታል ነብዩ ሰለላሁ ዐለይሂ ወሰለም። ሙሉ ሐያታቸው ያ ስለሆነ ማለት ነው። ሰው ላይ ያተኮረ ነው አይደል? ዋና ፎከስ ኤሪያቸው በቃ ማጠንጠኛቸው ሰው ነው። የነብዩ ሰለላሁ ዐለይሂ ወሰለም ማዕከሉ ሰው ነው። ምን አይነት ሰው ነው የፈጠሩት? እስኪ በሐዲሶቻቸው ውስጥ ያንን ሰው እንየው እንፈልገው። ያ ሰው ደግሞ ሌላውን ማህበረሰብ ሊማርበት የሚችል ነው። ኦኬ፣ ምክንያቱም ህግ ነው የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም። በነገራችን ላይ ማለት ዩኒቨርሱ የሚመራበትን ህግ ነው የሚነግሩን እኮ ግራቪቴሽናል ሎው ኒውተንስ ሲያወጣው ድንጋዩን አማኝም ያልሆነም ቢጥለው ጂ አይቀየርም። 9.81 ምናምን ባለበት ነው የሚቀረው። አንተም ጣልከው ማንም ጣለው፣ ሴት ትጣለው፣ ቋንቋ የተለያየ ሰው ይጣል፣ በቃ ህጉ አይቀየርም። ዩኒቨርሳል ሎውስ ናቸው እነዚህ። ነብዩም ሰለላሁ ዐለይሂ ወሰለም ዩኒቨርሳል ሎዎችን ነው ያስቀመጡልን በሐዲሶቻቸው ውስጥ ማለት ነው። የመጀመሪያውን ኢንሻአላህ ቱርሚዚ ረሂመሁላህ የዘገቡት አቡ ዳውድም አህመድም ዘግበውታል ከአብዱላህ ብን ዐምር ረዲየላሁ ዐንሁማ አላህ ስራቸውን ይወደድላቸውና ረሱላችን ዐለይሂ ሰላቱ ወሰላም ይህንን አሉ፣ አራሒሙና የርሐሙሁም ረሕማን። አራሒሙና አዛኞችን አዛኙ ጌታ አላህ ያዝንላቸዋል። አዛኞችን አዛኙ ጌታ አላህ ያዝንላቸዋል። ኢርሐሙ መን ፊል አርድ፣ ምድር ላይ ላለ ሁሉ እዝነት ይኖራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ኢርሐሙ መን ፊል አርድ፣ ምድር ላይ ያለን በሙሉ እዘኑለት። የርሐምኩም መን ፊ ሰማእ፣ ሰማይ ላይ ያለው ጌታችሁ አላህ ሱብሓነሁ ወተዓላ ያዝንላችኋል። አይ እዝነት ማንንም እንደማይለይ ለሁሉም ስናዝን የአላህን እዝነት እንደምናገኝ የሚያሳይ ይህ ትልቅ የስልጣኔ መሰረት የሆነ አስተሳሰብ ነው። ይህ አስተሳሰብ ይህንን አስተሳሰብ ብንኖር ስንት ችግሮቻችን እንደሚፈቱ እያያችሁ በዚህ አስተሳሰብ የታነጸ ማህበረሰብ እዝነቱ ደግሞ ለሁሉም የሆነ ኢሪስፔክቲቭ ኦፍ ሃይማኖት፣ ብሔር፣ ቋንቋ፣ ከለር፣ ጾታ ሳይለይ ለሁሉም የሚያዝን ስብዕና ያለው ሰው አባላት የሆኑበት ማህበረሰብ እንዴት ያምራል! ሱብሃንአላህ። ሰሞኑን ሶሻል ሚዲያውን በጣም ያጨናነቀ ጉዳይ እንዳለ ልጄ ነገረችኝ። እኔ እንኳን አላየሁትም ነበር። የሴቶች ጾታ ጥቃትን በሚመለከት በጣም
የተባባሰ መምጣቱን የሚያሳይ ነገርና እንቅስቃሴም ጀምረዋል። ይሄ ነገር የረሕማ ጦት እኮ ነው። ሴት ልጅ በአቅም ብዙ ጊዜ ከወንድ ልጅ ያነሰች ልትሆን ትችላለች። ወንድ በጡንቻው ማለት ነው። ይሄ ባይ ዘ ዌይ ባዮሎጂካልም ነው። ግን እቺ ልጅ የእያንዳንዳችንን እዝነት ብታገኝ እየተጠቃች ያለችዋ ልጅ እናቴ፣ እህቴ፣ የትዳር አጋሪ፣ ልጄ፣ የማህበረሰብ ዋና መሰረት የሆነችዋ ሴት ነች። ለዚህ ነው እኮ ነቢዩ ሰለላሁ ዐለይሂ ወሰለም አለይኩም ቢልቀዋሪር አሉ። ቀዋሪር ማለት መስታወቶች፣ መስታወቶች አደራ አላችኋለሁ። መስታወት በጣም እንክብካቤ ይፈልጋል። መስታወት ጥንቃቄ ይፈልጋል። እንዳይሰበርብህ በስሜትም በአካላዊ ጉዳይም በምንም ነገር ጥቃት እንዳይደርስባቸው እንክብካቤ ሊደረግላቸው እንደሚገባ ፊገሬቲቭ በሆነ በጣም ገላጭ በሆነ መንገድ ነቢዩ ሰለላሁ ዐለይሂ ወሰለም አስቀምጠውልናል። ረሕማ ማህበረሰብ ውስጥ ሲሆን ህብረተሰቡ ውስጥ ቨልነረብል የሆኑ ተጋላጭ የሆኑ የማህበረሰብ ክፍሎች ሴቶች፣ ህፃናት፣ የአካል ጉዳተኞች ትኩረት የሚሰጥባቸው ይሆናሉ ማለት ነው። ረሕመት ፍለጋ የአላህን እዝነት ፍለጋ ሰዎች የሚታዘንለት ይፈልጋሉ ማለት ነው እኮ ገባ። ይርሐሙ መን ፊል አርድ ሲባል ምድር ላይ ማን ነው የሚታዘንለት ተጋላጭ የሆነ ማን ነው ብለው አሰስ ማድረግ ይፈልጋሉ፣ ይጀምራሉ። እዛ ላይ ነው የአላህን ረሕመት የሚያገኙት። አይደል? እዛ ውስጥ ነው የአላህ እዝነት ያለው። ጠንካራ ነው፣ ምን ታደርግለታለህ? በቃ ምስኪኖች ላይ ነው ረሕመት ያለው፣ የአላህ ረሕመት ያለው። የገንዘብ እገዛ የሚፈልጉ፣ የሞራል እገዛ የሚፈልጉ፣ ደጀን የሚፈልጉ፣ የማህበረሰቡ ድጋፍ የሚፈልጉ የማህበረሰቡ ክፍሎች ያንተ የረሕመትህ ትኩረት ይሆናሉ ማለት ነው። ለምን? የመጨረሻ ግብህ የረሕማንን ረሕመት ማግኘት ነው፣ የአላህን እዝነት ማግኘት ነው። የአላህን እዝነት ስታገኝ ነው ደግሞ በዱንያም በመጪውም ዓለም ስኬታማ የሆነ ህይወት መኖር የምትችለው ማለት ነው። ምናልባት እዚህ ጋር አስታዝና ሀሳቡን አንዳንዶቹ አገላለጾች እንዴት ሰዎች ሊረዷቸው እንደሚችሉ አላውቅም። እንዲሁ እንደ ስጋት መሰለን ሴቶች ከወንዶች ያነሱ ናቸው ተብሎ ሲገለጽ ምን ማለት ነው? አንድ አይነት አይደሉም የሚለው የተሻለ አይደለም ወይ ተብሎ ይገለጻል። በጣም ጥሩ ርምት ነው፣ ተቀብያለሁ። ማወዳደር መሰለን ሴቶች በኢሞሽን በስሜት ከወንዶች ይበልጣሉ። ኢሞሽናል ኢንተለጀንሳቸው ይሄ የእዝነት ፓርቱ በቃ የስሜት ብልህነት፣ ሰዎችን የመረዳት አቅማቸው ኢሞሽናሊ ከወንዶች የበለጡ ናቸው። በተፈጥሮ ሁሉንም አላህ ለሩሉ በሚመች መልኩ ለሚናው በሚመች መልኩ ብቃቱን ሰጥቶታል። እዚህ ጋር ነው በነገራችን ላይ ዌስቱ ሚስ ያደረገው ማለት ነው። የሴቶች ነፃነት እንቅስቃሴ ተጀመረና ሴቶችም ቦክስ ካልተጫወቱ፣ እኔ ቦክስ ያው ወንዱም መጫወቱን ብዙ ባልደግፍም እንትን አይመስለኝም። በቃ እኔ ብዙም ጥሩ ፊሊንግ የለኝም ለቦክስ ድብድብ ነገር ብዙ አይመቸኝም። ፐርሰናሊ ማለት ነው። እንግዲህ ቦክሰኞች ቅር እንዳይላቸው ግን ሴቶች ከተፈጠሩበት ዓላማ ውጪ የወንድን ልጅ ባህሪ እንዲላበሱ የሚያስገድድና ከነሱ ተፈጥሯዊ ማንነት የሚያስወጣ ፓራሜትር መቀመጥ ጀመረ። which is dangerous። ሰው ማንነቱን ጾታዊ ማንነቱንም ሌላ ማንነቱንም ሪስፔክት ማድረግ አለበት። መጀመሪያ ከሰልፍ ሪስፔክት ነው የሚጀምረው። አየህ፣ ሴት ልጅ በሴትነቷ አላህ Subhanahu Wa Ta'ala የፈጠራትን ሮል፣ ይህ ማለት ለማህበረሰብ አስተዋጽኦ አታደርግም ማለት አይደል። ሐኪም ሆና ልታገለግል ትችላለች፣ መሐንዲስ ሆና ልታበረክት ትችላለች። ግን ቤዚካሊ ትውልድ የማነጽ
ሚና ነው ያላት። ከዛ የበለጠ ትልቅ ሚና አለ እንደ ወንድሞች? ሐቂቃ እኮ ነው። ማህበረሰብን ከማነጽ ህፃናትን ከመንከባከብ የበለጠ እኮ ትልቅ ሚና የለም። ከዛ የተረፈ ጊዜ ሲኖራት ነው ለማህበረሰብ። ባይ ዘ ዌይ ይሄኛው ተፈጥሯዊ የሆነ ሚናዋን እንድትወጣ ተፈጥሮ ያስገድዳታል በተፈጥሮዋ። ከዛ ስልጣኔው ደግሞ ሌላ ጫና ይፈጥርባትና በጣም የምትጎዳዋ ይቺ ሴት ነች። ግጭት ውስጥ ትገባለች። ይሄ በየትኛውም ስልጣኔ ሁሉም ስልጣኔዎች የወደቁበት አንዱ ኮዝ የወንድንና የሴትን ልጅ ሮል ባላንስድ በሆነ መልኩ ዲፋይን ማድረግ አለመቻል፣ የመደበላለቅ ወይ አንዱ የአንዱን ባሪያ የማድረግ ሌላኛው የሌላኛው አገልጋይ የማድረግ ይሄ ራሱን የቻለ ሰፊ ዓለም ነው። በሌላ ጊዜም ልናየው እንችላለን። ግን ያንሳሉ ምናምን ሲባል ሌላ የሚበልጡበት ነገር አለ። ወንድና ሴት እኩል ናቸው ሲሉ እንዴት እኩል ይሆናሉ? አይሻና አቡ ጀህል እኩል ናቸው ወይ ብሎ ጠይቋል አንዱ። መጀመሪያ ስህተት ነው፣ እንደዛ አይባልማ። ሰው የሚበላለጠው በሰብአዊ ማንነቱ፣ ባህሪው፣ እምነቱ፣ ለሰው ልጅ ያለው አስተዋጽኦ። በጣም እኮ የሚያሳዝን እኮ ሲቪላይዜሽን ላይ ነው አይደል? አሁን ሲቪላይዜሽን ኮቴሽን ውስጥ ምን አይነት ነው አሁን ያለው? አሁን ሳይንቲስቶች አይደለም በጣም የሚታወቁት ሳይንቲስት ሴቶች እኮ አሉ፣ ለሰው ልጅ በጣም ኢምፖርታንት ነገር የሚያበረክቱ ጥናትና ምርምር ላይ ያሉ ሚሊዮኖችን የሚጠቅም ስራ እየሰሩ ያሉ ሴቶች አሉ። ግን እነኛ እናቃቸዋለን። ሚዲያ ብልጭልጭ ላይ ያሉትን ነው ምንም አይነት ማህበረሰባዊ አስተዋጽኦ የሌላቸው ሴቶች ግን ገነው ወጥተው ታያቸዋል። ለምን? መጀመሪያ ስልጣኔው ሴት ልጅ የፈለገበት እንድትሆን የፈለገበት ፓራሜትሩ የተለየ ስለሆነ ነው። ሴት ልጅ ሐቂቃ ለሰው ልጅ እንድታበረክት ሰውን የምትጠቅም ማህበረሰብን ትልቅ ቫልዩ የምትሰጥ እንድትሆን ቢፈለግ እናትን ነው የምታጎላት። ምሁር የሆነችን ሴት ነው የምታጎላት። ሳይንቲስቶችን ነበር ወደፊት ማምጣት የነበረው። ስለ አይሻ ረዲየላሁ ዐንሃ ሲወራ እውቀቷ እኮ ነው የሚታየን። የነብዩ ሰለላሁ ዐለይሂ ወሰለም ባለቤት መሆኗ አንድ ነገር ነው። ከዛ ደግሞ ዒልመ ነሰብ የአረቦችን ዘር ቆጥራ ታውቅ ነበር። ማን ጎሳ ምን ዘር እንዳለው የሕክምና እውቀት ነበራት። የሕክምና ሊቅ ነበረች። የፊቅህ እውቀት ነበራት። ሰሃቦቹ መጣው ይጠይቋት ነበር፣ እሷን ፈትዋ ትጠይቅ ነበር። ኢብኑ አባስ ምናምን መጣው ከአይሻ ረዲየላሁ ዐንሃ ፈትዋ ይጠይቃሉ። ዓሊም ነበረች። አዩ ሴት ልጅ እንድትታወቅ የሚያደርጋት ኢስላም በእንደዚህ አይነት ፓራሜትሮች ነው። ለምን? ፎከስ ኤሪያው ያ ስለሆነ እንድታበረክት የሚፈለገው ያ ስለሆነ ማለት ነው። ኢንሻአላህ ወይ ይሄንን አንድ ቀን በሴቶችና ሴቶች ነፃነት ዙሪያ አንድ ቀን እንሰራ ይሆናል ፕሮግራም ኢንሻአላህ ተዓላ። ሁለተኛው ሐዲስ ጋር እንምጣ። የህግ የበላይነት በአንድ ማህበረሰብ ውስጥ መስፈን እንዳለበት፣ የዘር የጎሳ የሃይማኖት ልዩነት ሳይኖር ሁሉም ሰዎች በህግ ፊት እኩል መሆን እንዳለባቸው ይህንን የሚደነግገው የሚያሳየን የሚያስተምረን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ቡኻሪ ላይ እና ሙስሊምም ላይ ተዘግቦ የምናገኘው አይሻ ረዲየላሁ ዐንሃ ባስተላለፈችልን ቁረይሾች የመኽዙምያዋ ሴት ጉዳይ አሳሰባቸው አለች። አንዲት የመኽዙም ጎሳ ሴት ትሰርቅና በሷ ላይ የሌቦች ወይም ስርቆት የሰረቀ ሰው ህግ በሷ ላይ መፈጸሙ አሳሰባቸው። የወንጀለኛ መቅጫ ህጉ ሊተገበር ነው። ወንጀለኛ መቅጫ ህጉ መኽዙምያዋ ይህንን ወንጀል ከመስረቷ በፊት ነው የወጣው። አይ ለሷ ተብሎ የሚሻሻልም ለሷ ተብሎ የሚወጣም ህግ አልነበረም። ግን ይህ ነገር እኮ ሊፈጸም ነው። ስለዚህ የመኽዙም ጎሳዎች ክብር ጉዳይ አሳሰባቸው። የገሌ ጎሳ እንዲህ አይነት
ጥፋት አጥፍቶ ወንጀል ሰርቶ ህጉ ተፈጸመ እጇ ሊቆረጥ ነው። ሴትዮዋ የሰራችው ስራ ሳይሆን የጎሳው ነው የታየው። ኤግዛክትሊ ወንጀሉ አይደለም የታያቸው። ይሄ ኮመንሊ ብዙ ብሔርና ሃይማኖት ውስጥ እኛውን የብሔርና ሃይማኖት ዳይቨርሲፋይድ ሶሳይቲ አይደለም። የሆነ ወንጀል ተፈጸመ ሲባል ወንጀሉ አይደለም የሚያስደነግጠን፣ የቱኛው ወገን ነው የመነካት የምን ወገን ነው። እገሌ ነው እገሌ ከሆነ እኛ ሱብሃንአላህ አሶሺየት አድርገናል ራሳችንን። ትክክለኛው ነገር ምንድነው? ለወንጀሉ ክብደት ሰጠን እሱን መነጠል ነው። ይህን ሰውዬ እኮ እኛን አይወክልም ብለህ ተነጥለዋል። ልክ መልእክተኛው ሰላም ባንዲራውን አሰዱበት እንዳልከን ማለት ኤግዛክትሊ አየው አቋም ነው የምታሳየው። ለፕሪንሲፕል ታማኝ ስትሆን ያ ነው የሚመጣው። እነዚህ ሰዎች ግን የመኽዙሚያዋ ጉዳይ በጣም አሳሰባቸው አለች አይሻ ረዲየላሁ ዐንሃ። ከዛ ምን አሉ? ረሱሉን አለይሂ ሰላቱ ወሰላም ሊያናግርልን የሚችል ሰው ማን ነው አሉ። ሽማግሌ ፈለጉ። ሎቢ የሚያደርግላቸው ሰው ፈለጉ። ህጉ ተፈጻሚ እንዳይሆን ዓለም ላይ አሁን በጣም ብዙ ወንጀሎች ይሰሩና ሎቢ የሚያደርጉ ግሩፖች አሉ። እዛ ተኪዶ ነው ሎቢ የሚደረገው። ነገሩ እንዲደበስብስልኝ የሆነ ነገር ይፈለግለታል፣ መውጫ ይፈለግለታል። እዚህ ረሱል ሰለላሁ ዐለይሂ ወሰለም ሄዶ የሚያናግረው ሰው ደግሞ በጣም ቅርብ ሰው መሆን አለበት። እሳቸው የሚያከብሩት ሰው ነው የማይሉት ሰው። አዎ አንተ መጣህብኝማ እንዴት ብዬ ይሄንን ነገር እምቢ እላለሁ የሚሉበት አይነት ሰው አለ፣ ቅርብ ሰው አለ። መሐመድን ማናገር ከፈለኩ ለመሐመድ በጣም ቅርብ የሆነ ማለት ይባላል። አይ ማን ነው አሉ። አይ ከኡሳማ ኢብኑ ዘይድ የበለጠ ረሱሉን ሰለላሁ ዐለይሂ ወሰለም ደፍሮ ሊያናግር የሚችል ሰው የለም ብለው ደመደሙ። ኡሳማ ቢን ዘይድ ሒቡ ረሱሊላህ ሰለላሁ ዐለይሂ ወሰለም የረሱል ዐለይሂ ሰላቱ ወሰላም ወዳጅ ተብሎ የሚታወቅ ሰሐቢ ነው። ሒቡ ረሱሊላህ ሰለላሁ ዐለይሂ ወሰለም ማን ነው? ዘይድ ነው ሒቡ ረሱሊላህ። በነገራችን ላይ አባትየው ማለት ነው። ኢብኑ ሒብ ረሱሊላህ ነው። ሒቡ ወብኑ ሒብ ረሱሊላህ ይሉታል። የረሱል ሰለላሁ ዐለይሂ ወሰለም ወዳጅ ነው፣ አባቱም ወዳጅ ነበር። ለምን? ዘይድ ብን ሐሪታ ረዲየላሁ ዐንሁ በሳቸው ስም አልነበር የሚጠራው። ጠፍቶ እኮ ከዛ በኋላ አጎቱና አባቱ መጣው። አልፈልግም ያለ ሰው ነው። አልፈልግም ብሎ ነብዩ ሰለላሁ ዐለይሂ ወሰለም የመረጠ ሰው ነው። ዘይድ ብኑ መሐመድ እስከ መባል ድረስ የደረሰን አላህ ግን ቁርአን አውርዶ ኡድዑሁም ሊአባኢሂም በአባቶቻቸው ስም ጥሯቸው ብሎ አላህ እርማት የተሰጠበት ነው። አባት ነው። ምን ጊዜም መሐመድ መባል አትችልም። ያው ሒብነቱ ግን ቀጠለ ማለት ነው። ስለዚህ ከዘይድ ብን ሐሪታ ልጅ ከኡሳማ የበለጠ ነብዩን ሰለላሁ ዐለይሂ ወሰለም ደፍሮ ሊያናገር የሚችል የለም። ማናገርና ማሸነፍ ሐሳቡን ይዘመያለ ግን በሸምገላና ማሸነፍ ደግሞ አለ። ፈከለመሁ ኡሳመቱ ረዲየላሁ ዐንሁ ረሱሉን ሰለላሁ ዐለይሂ ወሰለም ሄዶ ኡሳማ አናገራቸው። ረሱል ዐለይሂ ሰላቱ ወሰላም አተሽፈዑ ፊ ሐድ ሚን ሑዱዲላህ የአላህ ህግ ከሆነው ባንዱ በዚህ ጉዳይ ሽማግሌ ሆነ መጣ አሉት። ፊታቸው ተለዋወጠ። ነብዩ ሰለላሁ ዐለይሂ ወሰለም ያ ወዳጅነት ያ በጣም የሚወዱት የልጅ መሆን ይሄ ፕሪንሲፕል ህግ በሁሉም ላይ እኩል ነው የሚፈጸመው። ምክንያቱም ትልቅ ፕሪንሲፕል ሊንድ ነው የመጣው። አንተ ለአንድ ሀገር በለው ስልጣኔ በለው እኮ የሚቆመው በፍትህ ላይ ነው። ሰማይና ምድር የቆመው በፍትህ ላይ ነው። ፍትህ ከተዛባ አደጋ ነው። እዚህ ነብዩ ሰለላሁ ዐለይሂ ወሰለም ተቆጡ። አተሽፈዑ ፊ ሐድ ሚን ሑዱዲላህ ከአላህ ድንጋጌዎች እንዲቀየር ባንዱ ድንጋጌ ላይ ሽማግሌ ሆነ ነው የመጣው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውኑ ቆሙና ኹጥባ አደረጉ ሰሐቦቻቸው። ይሄ ፐርሰናሊ ለአንድ ሰው ተወርቶ የሚቀር ጉዳይ አይደለም። ማህበረሰቡ አዌር መሆን አለበት በዚህ ጉዳይ። ይሄ ቀይ መስመር ነው። አይ ረሱል እንዳይሰማ ዝም ብለው ሄዳል አሉትም። ሰበሰቡ ሰዎቻቸውን ሰሐቦችን ኹጥባ አደረጉ ነብዩ ሰለላሁ ዐለይሂ ወሰለም።
ምን አሉ ከኹጥባቸው ውስጥ ኢነማ አህለከ الذين قبلكم أنهم كانوا إذا سرق فيهم الشريف تركوه سبحان الله እናንተ በፊት ያሉትን ህዝቦች አላህ ያጠፋቸው አሉ ክብር ያለው ዝና ያለው ሰው ማህበረሰቡ ውስጥ ትልቅ ቦታ ያለው ሰው በሚሰርቅበት ጊዜ ወይም ጥፋት በሚፈጽምበት ጊዜ ይተውታል አሉ وإذا سرق فيهم الضعيف أقاموا عليه الحد دكامو مسكينو سو የሌለው ደጋፊ የሌለው ጭፍራ የሌለው ቲፎዞ የሌለው ለሱ ሊሆንለት የሚችል ሰው የሌለው መጠጊያ የሌለው ሰው ያንኑ ወንጀል ሲሰራ ህጉን ተግባራዊ ያደርጉበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወአይሙላህ ማሉ ነብዩ ሰለላሁ ዐለይሂ ወሰለም በአላህ ይሆንብኛል لو أن فاطمة بنت محمد سرقت لقطعت يدها يا عواج ነው ስሙ አሉ በአላህ ይሁንብኝ የሙሐመድ ልጅ ፋጡማ ብትሰርቅ እጇን ቆርጠዋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ህግ ተመርጦ ተግባራዊ አይሆንም በሁሉም ላይ ይህ አስተሳሰብ የአንድ ስልጣኔ ውድቀት የሚመጣው ይህ ነገር ሲዛባ መሆኑን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል እሰ ናቹራል ሎው አየ የተፈጥሮ ህግ አልኳችሁ እንደዚህ አይነት ሐሳቦች ናቸው አላህ ያጠፋቸዋል እነማንን ህግን ሸራርፈው የሚጠቀሙ መርጠው የሚጠቀሙ ህዝቦችን አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ቤተሰባችን ላይ ያለ የቤተሰብ ህግ ታወጣለህ እኮ አንተ እንዲህ ያደረገ ከዚህ በኋላ ልጆች እንዲህ የሚያደርግ ሰው በጣም ተወዳት ልጅ ያደረገች ጊዜ ምንድነው አባላየ አልፋ በጣም የሚያስቸግረህ ላይ ተገብረዋል ይሄ ምን ያመጣል ነውጥ ነው የሚያመጣው ቤት ውስጥ ምንድነው እኔን ለብቻ ትሪት የምደረገው ይልሃል ልጅ ራሱ ተቃውሞ ያስነሳል ጥላቻም ይፈጥራል በመካከላቸው በልጆች መካከል ከፍተኛ ሂስድ ይፈጥራል እንደ ህዝብም ይሄው ነው ማለት ነው ህግ ለሁሉም አንተ መስሪያ ቤት ላይ ተቀምጠሃል ሙስሊም ነህ ሙስሊም ያልሆነ ወገን ጋር የሆነ ጉዳይ ተፈጠረ ሐቅ ያለው ሙስሊም ያልሆነ ወገን ጋር መሆኑን እያወቅ እሱ ጋር ብትወግን በጣም አደገኛ የህግ ጥሰት ነው በቃ ውድቀትህን ያፋጠንክ ነው በራስህ ላይ ብዙ ጊዜ ለጊዜው ያሸነፍን እየመሰለን ግን ኮንሲኩዌንሶቹ በጣም አደገኛ ናቸው ይሄ አንዱ ስልጣኔያዊ እይታ ነው እንደ ማህበረሰብ ማናችንም ብንሆን በየትኛውም እምነትና በየትኛውም ጎሳ ውስጥ ብንሆን ይህ መርህ በደንብ በቃ መስፋፋት አለበት ህግ ለሁሉም እኩል ነው ለህግ ተገዢ መሆን ህግን ደግሞ በሁሉም ላይ በእኩልና ተገቢ በሆነ መንገድ ማስፈጸም እሱ ጋር ነው ደረጃ በተሰጠን ኃላፊነት ልክ ይሄንን የመኖር ኃላፊነት አለብን ሌላው የአንድ ህዝብ የኑሮ ስኬት መለኪያዎቹ ምንድናቸው ቤዚክ ኒዶቹ ምንድናቸው እንደ ማህበረሰብ እንደ ግለሰብ ምን ነገሮች ሲሟሉለት ነው አንድ ሰው ከፍተኛ የሆነ የመረጋጋት ደረጃ ላይ ይደርሳል የሚባለው የትኞቹ ናቸው የኛ የትኩረት ቤዚክ ኒዶች ሆነ ወይም መሰረታዊ ፍላጎቶቻችን እንደ ህዝብ ምንድናቸው የሚለውን ደግሞ ቱርሚዚ እንደዘገቡልን ኢብኑ ማጃህም እንደዛው ቡኻሪም في ادب المفرد አንስተውታል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዑበይዲላህ ኢብኑ ሙህሲን الانصاري رضي الله عنه የተላለፈልን ነው من أصبح منكم آمنا في سربه ከናንተ ውስጥ ቀየው ሰላም ሆኖ ያነጋለት ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም
ሰላም የመጀመሪያው ትልቅ ነገር ለአንድ ማህበረሰብ ለአንድ ግለሰብም ሴንስ ኦፍ ሴኩሪቲ አሚነን ፊ ሲርቤ ምንም ጥቃት እንደማይደርስበት ሰላም ሆኖ ያነጋ ከሆነ አሉ አይ አንዱ መሰረታዊ ፍላጎት ለሰው ልጅ ሰላም ሙዓፈን ፊ ጀሰዲህ አካሉ ጤና የሆነለት ሰው የጤና ደህንነት ጤና ላይ መሰራት አለበት ማለት ነው። ጤና ላይ መስራት ያስፈልጋል። ማህበረሰብ ጤና ላይ ሰላም ላይ የማህበረሰብ ጤና ላይ መሰራት አለበት። ሲክ የሆነ የታመመ በሽታ ያለበት ማህበረሰብ ምርታማ ሊሆን የማይችል ሙዓፈን ፊ ጀሰዲ አካሉ ጤናማ የሆነ ሰው ስፖርታዊ ማዘውተሪያ ቦታዎች መኖር አለባቸው። ጤናማ የምግብ አመጋገብ ስርዓት ከልቸር መሆን አለበት። በቃ ጤናማ የሆነ ማህበረሰብ መኖር አለበት። አይ ሁለተኛው ይሄ ነው። ሶስተኛው عنده قوت يومه የዕለት ጉርሱ ያለው ኢኮኖሚ ምግብ የማያሳስበው መሆን አለበት። ምን ልበላ ነው ብሎ የሚጨነቅ መሆን የለበትም ማለት ነው አይደል? በቃ እነዚህን እኮ እንድንሰራባቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ምን በላለሁ ብለህ እንዳትጨነቅ ጤናህን ጠብቀህ አይደለ ምርታማ መሆን አለብህ ያሉን ነው ከፊት አይደለ? ከዛ ደግሞ ሰላም ያስፈልጋል። ለሰላም ትልቅ ዋጋ ስጥ እኮ ነው። ሱብሃንአላህ መስጂድ ሄደህ ለመስገድ እኮ ሰላም ያስፈልጋል። ነፃ ሆነህ ሰላም ስታገኝ ነው ክሪኤቲቭ መሆን የምትችለው እኮ። ፈጠራህ ራሱ አይመጣም እኮ፣ የሥራ ተነሳሽነትም አይመጣልህም። ሰላም ለሁሉም ነገር መሰረት መሆኑን ነብዩ ሰለላሁ ዐለይሂ ወሰለም አስቀድመው ነገሩን። ከዛ ሰላም ኑሮ አንተ ሰውነትህ ሰላም ካጣስ እሱም ሌላ ችግር። ሙዓፋ ፊ ጀሰዲ ሰላም መሆን አለበት። ሰውነትህ ደግሞ ጤናማ መሆን አለበት። በዛ ሰላም ውስጥ ተንከሳክሰህ እንድትሰራ እንድታመርት ምን መሆን አለበት? ጤናማ መሆን አለበት። መስራት ደግሞ አለብህ። ቁተ የውሚክ የዕለት ጉርስህን ለፍተህ ማግኘት መቻል አለብህ። ያን ካገኘ አሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ መሰረታዊ ነገሮች ከተሟሉልህ በኋላ فكأنما حيزت له الدنيا بحذافيرها አሉ ሙሉ ዱንያ እጁ ላይ እንዳለች ይቆርጠራው። ቢ ሳቲስፋይድ ነጥቆ ነው። ከዛ በኋላ ሌሎችን ለማገዝ ነው እንጂ የምትሰራው የእንትን አይሆንም ማለት የሆነ ምንድነው አሁን ያለው እኮ ሁኔታ ገንዘባችን በጨመረ ቁጥርም ስጋታችን አንዱን እንትን ለማድረግ ይሄ በቃ ዱንያ ግብአቱን ነው እኮ። ዱንያ ውስጥ አንተ የሚያስፈልገ መሰረታዊ ነገር ይሄ ነው። ከዛ በኋላ ኢንታጅ አድርግ። ኢንታጅ የምታደርገው ግን ሌሎች የምናያቸው አሉ። አስተዋጽኦ አለ። ሰርተህ ሌሎችን እነዚህን ነገሮች እንዲያገኙ የምታግዝበት ነው። ሌሎች ሰላም እንዲያገኙ፣ ሌሎች ጤና እንዲያገኙ፣ ሌሎች የዕለት ጉርስ እንዲያገኙ ትለፋለህ አንተ ማለት ነው እንጂ እኔ አግኝቻለሁ በቃ ብለህ በረን አዘጋ የሆነ ሌክዠሪየስ የሆነ ላይፍ ለመኖር አይደለም አንተ እዚህ የመጣኸው። ወይም ገንዘብህ እንዲጨምር እንድትፋለም አይደለም የመጣኸው። ፍልሚያ ነው አሁን እኮ ያለው፣ መጠላለፍ ነው ያለው። ገብቶሃል? ግብህ መሆን ያለበት እነዚህ ነገሮች ማህበረሰብ ውስጥ እንዲመጡ ምን ላድርግ ነው? ሰላም እንዲመጣ፣ ሰው ኢኮኖሚካሊ ስትሮንግ እንዲሆን፣ የዕለት ጉርሱን ይዞ እንዲገባ። አንድ ወንድም እንዳለኝ ታውቃላችሁ፣ እቃ አስመጭ ነው እሱ። ያ እቃ በጣም ይፈለጋል። እጥረት ተፈጠረና ከ100% በላይ ገበያ ላይ ጨመረ። እሱ አምጥቶ የሱ ሬት አለው 20% ወር ምናምን ያስቀመጣታለች፣ ማርጂን አለው። በዛ ማርጂን ነው የሸጠው። ገበያው እኮ 100% እነሱ ባተረፉት ቢያወጣ ነጋዴ ከሱ ይገዛል እንጂ ገዝተው ያተርፋሉ። ወላሂ ገዝተው አተረፉ አለኝ። እነሱ 20% ሽጦ ከነሱ ገዝቶ ያተረፋሉ። እሱ በተቻለ መጠን ግን ለየድርጅቶቹ በዛው ፐርሰንት ለማድረስ ሞክሯል። ምን እንዳሉት ታውቃላችሁ? ትልልቅ እኮ ፋብሪካ ያላቸው ሰዎች ናቸው። እሱ ጥሬ ዕቃ ነው የሚያመጣው።
በጣም እናመሰግናለን ለልጆቻችን ዳቦ ይዘን እንድንገባ አድርጋናል አሉት። ወለው ቁቱ የውሚ አየህ የዕለት ጉርስ ሰዎች እንዲያገኙ ነው። አንተ ዝም ብለህ ብታክበሰብስ ምን ነው የሚጠቅመህ? ያ ሰው 100% አግኝቶ አካውንቱ ላይ ገንዘቡ በመጨመሩ ምክንያት ከሚያገኘው ደስታ የበለጠ እነዚህ ሰዎች ለልጆቼ ዳቦ ይዤ እንድገባ አድርገኛል፣ የቆመ ፋብሪካ እንዲሰራ አድርገኛል፣ አመሰግናለሁ። ከዚህ የበለጠ የሚያስደስት ነገር አለ እንዴ? ሰውነት እኮ እንዲሰማ የሚያደርግ አንተ ለሰዎች ያለ መልካምነት ነው። አንድ ሰው መልካም በሆነ ቁጥር ሰውነቱን ነው ተፍቢተ من انفسهم እኮ ነው አይደል? አፕሩቭ እኮ ያረክ ነው። አንተ እኔ ሰው ነኝ እያልክ እኮ ለራስህ እየነገርክ ነው። የሰውነት ክብር እዛ ላይ ነው የሚገኘው። እሺ የነብዩ ሰለላሁ ዐለይሂ ወሰለም ንግግሮች እንዲህ መታየት መቻል አለባቸው። የመርሆቻችን የኑሮ ፕሪንሲፕሎቻችን መነሻ አድርገናቸው ልንወስድ ይገባል። ለኛ ብቻ አይደለም። ምሁራን እኮ ያጠናሉ የተለያዩ ስክሪፕቶችን የሃይማኖት መጽሐፍትን ያጠኑና ዕውቀቶች ይወሰዳሉ አይደል? ይሄ ዕውቀት መድረስ አለበት ለሌላው። ሀገር የሚያጸናው ሀገር የሚያሻግረው እንዲህ አይነት ሐሳብ ስለሆነ ማለት ነው። አላሁ ሱብሓነሁ ወተዓላ የእሳቸው ተከታይ ስላደረገን እሳቸውን ስለላከልን የእሳቸው ኡመት ስላደረገን ምስጋና ይገባው። سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم. ربنا يبارك فيك استاذنا በጣም የሚገራርሙ ሐሳቦች በሁለቱም ክፍሎች አንስተህልናል። ኢንሻአላህ በቀጣይ ሳምንት እንደዚሁ ረቢዕ ውስጥ እንደመገኘታችን ይህንን ወር እስክንጨርስ ድረስ ከመልእክተኛው ዐለይሂ ሰላቱ ወሰላም ጋር የሚገናኙ አሁን ልክ ቅድም ያነሳናቸው አይነት ወደ ህይወት ሲቀየሩ ስልጣኔ መገንባት የሚችሉ ሀገርን ማሻገር የሚችሉ ሐዲሶቻቸውን የተኖሩ ህይወቶቻቸውን ኢንሻአላህ ሼር ታደርገናለህ። የዛሬውን በዚህ ቋጭተናል። ቀይሌታችሁ በሰላዋት በእስትግፋር በተለዋና በተለያዩ የኢባዳ ተግባራት እንደደመቀ ይቀጥሉ። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።